እኔ ዘኝልኝ አስብልኝ ብዬሻለሁ አላልኩሽም? ቆይ ህልሜን ትመልሽልኛለሽ? ንገሩኝ፣ ህልሜን መመለስ ትቻለሽ ወይ? እንዴት ልመልስልሽ? አየሽ፣ አትመልሽልኝም። ህልሜን መልሽልኝ። ህልሜን መልሽልኝ። የሰላም ድምፅ ነው እንዴ? ማኪ ሮዛና እናቷ ሲጎትቱት ወይም ደግሞ ሲያስወግዱት የነበረውን አስከሬን ቪዲዮ ቀርጻ ይዛ ስለነበረ አሁን ላይ ናታንን እያስፈራራችው ትገኛለች። ናታንም ማኪ እንደዚህ አይነት ቪዲዮ ይዛለች፣ ሮዚ ምን ይሻለኛል ሲልም ለሮዛ ነገራት። ሮዛም እባክህ ናታን አትጨናነቅ፣ ይቺ ውሻ ሁሉንም ነገር በእኔ ጣለው፣ ምክንያቱም ልጁ በህይወት አለ፣ ስለዚህ ልጁን ይዘን ምተን ቪዲዮን እንድታጠፋ እናደርጋታለን ብላ ለመሞከር ወደ ልጁ ቤት ሄዳ ትገኝ ነበር። ነገር ግን እነ ሮዛ እንዲተባበራቸው ወይም የግድያ ሙከራው እንዲፈጸምበት ያደረጉት ልጅ አሁን ቤቱ እንዳልተመለሰ እናም ማንም ሰው እንዳላየው እየነገሯቸው ይገኛሉ። ሮዛ በዚህ ነገር እጅግ በጣም ደነገጠች። ታዲያ ለምን ወደ ቤቱ አልተመለሰም? ከኛ ጋር እኮ እየሮጠ ነበረ የሄደው፣ በስምምነታችን መሰረት ክፍያውን ፈጽመንለት ነበረ፣ ቆይ ወዴት ሄደ? እያለችም ሮዛ ጭንቀት ውስጥ ገብታ ትገኛለች። ይህ እንዲሆን ያደረገችው ማኪ ናት ብለው በማሰብ አሁን ላይ ማኪ ልጁን ከየትም ብለሽ አምጪ ብለው እንዳይጠይቋት ልጁ ሞቷል በማለት ሲያደርጉ የነበረውን ድርጊት ለፖሊስ አሳልፋ ትሰጥብናለች ብለው እየጠረጠሯት ይገኛሉ። ማኪም እንተ እኔን ምንም እንኳን አላገባሽም ብትለኝም ነገር ግን ሳትወድ በግድህ ማለትም ተገደህ ታገባኛለች እያለችም ናታንን ማስፈራራቷን ቀጥላ ትገኝ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ መጻፍ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ሮዛ ፊልምን ከባለፈው ፓርት እየቀጠለ ማለትም ፓርት 22ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እጅግ በጣም ተወዳጅነትን ያተረፈው ሮዛ ፊልም ዛሬ ማስደመሙን እና ማስደሰቱን እንደቀጠለ ይገኛል። እንግዲህ ሮዛ እጅግ በጣም ጠንካራና ታታሪ ለወንድሟ ሟች የሆነች ልጅ ናት። በተጨማሪም ደግሞ ለፍቅርም ዋጋ የምትከፍል እናም ዋጋ እየከፈለች የምትገኝ ደስ የምትል ልጅ ስትሆን ናታንና ሰላም አብረው እንዲሆኑ ደግሞ በተጨማሪ ዋጋ እየከፈለች የምትገኝ ልጅ ናት። እንግዲህ ሰላምም ለናታን ያላትን ጥልቅ ፍቅር ከወሬ ይልቅ በተግባር እያሳየችኝ የምትገኝ ስትሆን ሰላም በፈተናው እጅግ በጣም ተናዳ እናም ናታንን እንዴት እኔን ትፈትነኛለህ ስትልም እየጮኸችበት ትገኝ ነበረ። ነገር ግን ናታን ሰላምዬ አንቺ መቼም ቢሆን ፈተና ውስጥ የምትገቢ ልጅ አይደለሽም፣ አንቺን ለመፈተን ምንም ነገር አላደረግኩም፣ ነገር ግን እናቴን ለማሳመን የግዴታ ያንን ነገር ማድረግ ነበረብኝ፣ እባክሽ ተረጅኝ ሲልም ይቅርታውን ጠይቋት ይገኛል። ሰላምን በናታን ላይ ቂም መያዝ በጭራሽ የማይታሰብ ነገር ነው እና በሮዛ ምክንያት ደግሞ ናታንን በፍጹም ልትቀየመው አትችልም። ሮዚዬ ፈተናችሁን ሰምቻለሁ ብትላትም ነገር ግን ሮዚ እባክሽ ሰላምዬ ላንቺ ፈተና እንዳልሆነ ጥንቅቅ አድርገሽ ታውቂያለሽ።
እኛ እማዬን ለማሳመን ግዴታ ማድረግ ስለነበረብን ነው። በእንደዚህ አይነት መንገድ ውስጥ ደግሞ እንድታልፊ ስላደረግኩሽ እባክሽ ይቅርታ አድርጊልኝ ስትልም ሮዚ ሰላምን ይቅርታ ጠይቃታለች። ታዲያ ወንድሜም በዚህ ጨለማ ጨረቃ ላይ ተገትሮ ጨረቃን እንዲያይ እንዳታደርጊው የምትላት ሮዛ ለናታንም ይቅርታ እንድታደርግለት ከጠየቀቻት በኋላ እባክሽ ወደ ናታን ሂጂ ስትልም ለመግፋት እየሞከረች ትገኝ ነበረ። ሰላምም እባክሽ ሮዝዬ ትንሽ ይቀጣ፣ ምንም ቢሆን አናዶኛል፣ ስለዚህ ለዚህ ጥፋቱ መቀጣት አለበት፣ እናም ትንሽ ላስጠብቀው እፈልጋለሁ በማለት ናታንን በመቅጣት ላይ ትገኝ ነበረ። ነገር ግን ጨክና የማስጨክነዋ ሰላም አሁኑኑ እየተሯሯጠች ወደ ናታን ሄዳ ትገኛለች። ናታንም የኔ ውድ መጣሽልኝ በማለት በስስት ሊያቅፋት ሲሞክር አይ ናታን እንደዚህ አይሆንም፣ ትንሽ መቀጣት አለብህ፣ አበሳጭተኸኛል ስትል ለመቅጣት እየሞከረች ትገኛለች። እባክሽ የኔ ውድ እቀፊኝና ጨረቃዋን ምን እንደምትመስል በጋራ እንያት የሚለው ናታን ሰላምን በልመና አቅፎና እየሰማት ይገኝ ነበረ። ሰላምን በዚህ ነገር በጣም ደስተኛ ሆና ለሷ እንዳልሆነ ፈተናው ከገባት በኋላ ይቅርታ አድርጋላቸው አሁን በሰላም እየኖሩ ይገኙ ነበረ። ነገር ግን መቼም ቢሆን ሰላማችሁን አልሰጣችሁም የምትለዋ ማኪ አሁን ደግሞ ሌላ ታሪኮችን ፈጥራ እያሳቀቀቻቸው ትገኛለች። ማኪ ናታንን የማታገባኝ ከሆነ ይህንን ቪዲዮ እስከ ዓለም ዳርቻ እለቅልሃለሁ፣ እናም ወንጀለኛ መሆናችሁን ሁሉም ሰው ያውቃል። ወንጀል ስትሰራ ደግሞ ለብቻህ አልሰራህም፣ እህትህና እናትህ አብረው ካንተ ጋር ከርቸሌ ይገባሉ በማለት ናታንን ለማሰር እየሞከረች ትገኝ ነበረ። ታዲያ ናታንም አንቺ ተንኮለኛ ምንድን ነው ያደረግሽው በማለት ማኪን ጉረሯን አንቆ ቪዲዮን እንድታጠፋለት ቢጠይቃትም ነገር ግን ማኪ በህይወት እያለሁኝ አንተ ሌላ ሴት ማግባት አትችልም፣ ለዛም ደግሞ በዚህ ቪዲዮ ዛሬ ማታ ታገቢኛለሽ በማለት ቤተሰቦች ፊት የጋብቻ ጥያቄ ታቀርብልኛለህ፣ ያለበለዚያ ግን ይህንን ቪዲዮ የት እንደማደርሰው እኔ ነኝ የማውቀው ስትልም አስፈራርታው ትገኝ ነበረ። ናታንም በዚህ ነገር እጅግ በጣም ደንግጦ እየተሯሯጠ ችግሩን ሁሉ ወደምትፈታለት ወደ ውድ እህቱ ወደ ሮዛ ጋር ነበር የሄደው። ለሮዛም እባክሽ ተነሺ ችግር ተፈጥሯል ብሎ ካስረዳት በኋላ ሮዛም ችግር የለውም ናታን አትጨነቅ፣ ሁሉንም ነገር በእኔ ጣለው፣ እኔ እፈተዋለሁ በማለት ወንድሟን አጽናንታው የምትገኘዋ ሮዚ አሁኑኑ ልጁን ማግኘት አለብኝ ስትልም ወደ ልጁ ቤተሰቦች ቤት ሄዳ ትገኝ ነበረ። ነገር ግን ከዚያን ቀን በኋላ ወደ ቤት እንዳልተመለሰ እና ማንም ሰው እንዳላየው የሰማችዋ ሮዚ አሁን ላይ በመደንገጥ እናም ለራሳችን ወጥመድ ራሳችን ፈጠርን በማለት እያሰበች እና እየተጨናነቀች ትገኝ ነበረ። ታዲያ ለሰው ወጥመድ ይሆናል ብለን ያቀድነው እቅድ ራሳችን ላይ ይውደቅ የምትለዋ ሮዚ አሁን ምን ማድረግ እንዳለባት ግራ ገብቷትና ተወዛግባ ትገኛለች። ናታንም ሮዚዬ አገኘሽው ሲል ጠይቋት ነበረ። ታዲያ ሮዛም ይቅርታ ወንድሜ በጣም አዝናለሁ፣ ልጁ ከዚያን ቀን በኋላ ወደ ቤት እንዳልተመለሰ ነግረውኛል እያለችም አስረድታው ትገኛለች። ግራ እየተጋቡና እየተወዘገቡ የሚገኙት ሮዛና ናታን አሁን ላይ ምን ማድረግ አለብን? ይቺ ጉድ እሷን የማላገባት ከሆነ ቪዲዮውን ፖስት ታደርገዋለች፣ ምንድን ነው የማደርገው እያሉም ጭንቀት ውስጥ ገብተው ይገኛሉ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።